Hello guys, welcome to my channel. This is Kevin Mikael, American They're Black and then They're Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ? ዛሬ ደግሞ በሜካፕ ተመልሼላችኋለሁ። በፍጥነት የተሰራሁት ባይ ዘ ዌይ ሜካፑን ማለት ነው ዘንብዬ እንደን ዛሬ ምንድነው ላችሁ የፈለኩት መሰላችሁ ማለት ነው። ባይ ዘ ዌይ እኔ ሀበሻ ወንዶችን አልፈልግም በፍቅር ምናምን ሲል ማለት ነው። በጓደኝነትም የሀበሻ ሴቶችንም አልፈልግም ተስፋዬ ማለት ነው። ብዙ ጊዜ ያው ባይ ዘ ዌይ ከብዙ ሰዎች ጋር እንትን ነበረኝ ማለት ነው። ሰላም ፒስ ምናምን ግን ደግሞ እኔ ለማንም ሰው ልቤን አልሰጥም። ሰው እረዳለሁ ምናምን ነገር ማለት ነው። እኔ እኮ ያለ በርበሬ አልበላም። ስለዚህ በርበሬ ላምጣ አድርጎልኝ ማለት ነው። ባለውን ቀጥ ተመልሻለሁ ጋይስ። እንዴት ናችሁልኝ? እንትን ዛሬ ምንድነው ላችሁ የፈለኩት ማለት ነው። ባይ ወይ እኔ ተናግሬያለሁ እኮ ከጭንቅላቴ እንድትወርዱልኝ ማለት ነው። ሴቶቹ ማለት ነው። አንደን በጣም ባይ ወይ በጣም የሚገርመኝና ልጥፍ እኔ ባይ ወይ እንዳንቺ አንድ ሴት ነበረችና እንደሷ እንኳን ልጥፍ የምትል ሰው በርቀትም በቅርበትም አይቻልም። እንደሷ ማለት ነው። ሊቪያ ላይ ነው ናዝሬት ትባላለች። ላይክ የኤክሲ እህት ናት ምናምን ዘመድ ናት ምናምን የተባለችው ናት ባይ ዘ ዌይ ማለት ነው። ተስፋዬ ውሽማው ምን ልትሆን ትችላለች? ፍቅረኛው ምን ልትሆን ትችላለች? ማሬል እንደሆነ እኮ አይታወቅም። ሀበሻ አንተን ውስጥ እኮ እኔ ሬል ነኝ ያልሽ ባልትዳር ሁለሽ ሁላ ማለት ነው። ሌላ ነው ሬል ሆና የምትገኘው። አንዳንድ ነገራችሁ የምፈልገው ነገር የቆም ራይሻ ናት ባይ ዘ ዌይ ናዝሬት ማለት ነው። ከዛ ከሶስቱ ልጆቹ ጋር ነበርኩኝ ማለት ነው። ናዝሬት ችካ ነው የምትባለው፣ ግን ኤርትራዊ ነኝ ነበር የምትለው። ባይዶ ኤርትራዊ እንዳልሆነችም ሰምቼ ነበር ተስፋዬ። ግን ደግሞ እሷ እስከልተነገረች ድረስ እኔ ምንም ነገር እንትን ልሆን አልችልም። ግን እኔ ስለሱም ግድ የለኝም ባይዶ ጥሩ ሰው ከሆነ ማለት ነው። እንድም ድረስ ይለኛል እና ኤርትራዊም ስላልሆንኩኝ ማለት ነው። እንደ የሆነ ታይም ላይ ማለት ነው ወንድሜ ማለት ነው ያጎቴ ልጅ ትልቁ ማለት ነው። ከዛ እኔ ዝም ብዬ እነዚህ ጋር ነው የሚያምብ ፎቶ ስለከለህ ማለት ነው። እቺ ማይረብ ትመስላለች ምናምን አለኝ ማለት ነው። ከዛ ወደች ለዛ ብለን እነሱ ጋር ነበርኩኝ ማለት ነው። ከዛ አንድ ቤት እየኖርን ሳለን ማለት ነው ልጅቷ ልትገዛኝ ነው የምትፈልገው ማለት ነው። አስቡት ማለት ነው። ወንድሟ የኔ እንትን ነበረ። አሁንም የሚታስበው እሱ ያስበኛል፣ እሷ ደግሞ ልትገዛኝ ትፈልጋለች። በዛ ላይም ንቀቷ ምናምን ትንሽ ነገር ናት። ባይ ዘ ዌይ ጦጦ ግን ደግሞ እኔን አታቀኝም ማለት ነው። ከዛ ማለት ነው ወዶቼ በጣም እኔ አቃዋቂ ከማንም ሰው ምናምን አውቃለሁ ምናምን ትላለች። ካወቀች እኮ ለራሷ የራሷን ህይወት ነው ማስተካከል ያለባት። የራሷን ህይወት ያለች ሁሌም በቃ ለቅሶ ቤት ነው የሚመስለው ማለት ነው። ቤታቸው ሁሌ ታለቅሳለች። አንደር ማለት ነው። ጠማማ ናት ባይ ዘ ዌይ የቀኝና የግራ ጆሮ የላትም እሷ ማለት ነው። እኔ እንደነገርኳችሁ ደግሞ የግራ ጆሮ የለኝም ማለት ነው። ስለዚህ ማለት ነው ልጆቹ በሙሉ ጠማማ ናቸው ማለት ነው። ሩታም የተባለችዋ ፈሮዝም ባይ ዘ ዌይ የቀኝ ያላትም በግራ ብቻ ነው የምትሰማው። እሷ ጠማማ ናት። ሳላህ የተባለው የሳሁ ልጅ ነበረ እነሱ ጋር የነበረውን ማለት ነው። እሱ ደግሞ ላይክ እኔ ወደ እሱ ብዬ ነበር የሄድኩት ማለት ነው። ወደ እነሱ ብዬ አይደለም መጀመሪያ ከቤት ሲወጣ እና እነሱ ጋር ለመኖር ሲሄድ ማለት ነው። እኔ ወደ ሳላህ ነበር የሄድኩት ማለት ነው፣ ወደ እነሱ አይደለም። ከዛ ጀስት ጓደኛሞች ሆነን እንድንኖር ማለት ነው። ከዛ ማለት ነው እቺ እንደዛ ብላ ማለት ነው። ከዛ ምንድነው ያልከባለው እነሱ ማለት ነው እኔ ነኝ በቃ ምናምን ትላለች። ዘመድ እኮ አይደለችም። በቃ እንዳልበላ እንዳልጠጣ የሆነ ነገር እንዳልገዛ በቃ በጣም ነው የሚሳሱት። ላይ የፎቶአቸው በቃ ላይ ቅናት ነገር ነው ያለባቸው። የማንን እንትን የብድር እየመለሱ እንደሆነ አላውቅም። ከዛ በቃ ፎቶ አንድ ላይ ነው እንትን የሚያደርጉት እኔን ትቶ ምናምን ማለት ነው። እኔ ደግሞ አስቡት እኔ ኢትዮጵያዊ ነው እነሱ ወርታው ናቸው እነሱ ሌላ ናቸው፣ ግን እኔ አንድ ነኝ ማለት ነው። ግን በቃ ምንም ሬስፔክት የላቸውም። ላይክ ቢያገኙና በቃ ላይክ በጣም ግዝት ቢያደርጉኝና እንትን ቢያደርጉኝ በጣም ደስተኞች ናቸው። ግን ደግሞ አይሆንላቸውም። ደግሞ ከዛ በየሄድኩበት ማለት ነው ሌላ ቦታም ብሄድ ማለት ነው ከኋላ ይከተሉኛል። በሰው አድርጎ በምን አድርጎ ማለት ነው ይከተሉኛል። ግን ደግሞ ብዙ ሰዎችም አይወዷቸውም። ግን ደግሞ ሀበሻ ነው። እንደን ከዛ ማለት ነው ወዶችዬ ማለት ነው
ለስዳን ባይ ዘ ወይ ስለ ሀበሻው እንደተናገረ ነበር። ባይ ዘ ወይ እኔ ሀበሻ ሴት ጓደኛም አልፈልግም ደስዋይ ካሁን በኋላ ማለት ነው። የአፋር አልቆለታል ማለት ነው። ኢሮብና አፋር ያው ደስዋይ ቅርባላቸው መሰለኝ። ኢሮብ አፋር ይስባል ማለት ነው። እንትን ልነግራችሁ እያመፈልገው ማለት ነው። ደስዋይ እኔ ጋር ልቾ ላይክ አፋር ነው የምትመስለው ማለት ነው። አንደን ከዛ ልነግራችሁ እያመፈልገው ነገር ማለት ነው ወዶቼ ይሄ ምንድነው የሚባለው? ይሄ ከዛ እንባ ልጅቷ ከጭንቅላት በቅናትሳ ላይክ እንደሷ ቅናታም ቡዳ ይቻላል ማለት ነው። በጣም ቡዳ ሆረር ጎስት ነው። ናዝረት እየሰማሽ ነው። ቪዲዮ የምትከታተይ ይሆናል ትሰሚ ይሆናል። ማንም ሰው ይነግርሽ ይችላል ማለት ነው። ስለዚህ ከኔ ራስ ወረጅ ላይክ እነሱ ቤት ሲሄድ ማለት ነው ተመለሽ ምን ሄድሽ ለምን ሄድሽ ምናምን ይሄድ ነበር ማለት ነው። እንትን ማለት ነው። አስቡት ግን ሰው ሆይ በጣም ይገርማል ማለት ነው። አንደን ማለት ነው ያንዳንድ ሰዎች ማለት ነው እስከ ዘራቸው ነው አንቺ ላይ ሊታጠቡብሽ የሚፈልጉት ማለት ነው። በሙሉ ዘራቸው ማለት ነው። ደግሞ እኮ ሰው ምንም እንትን ያደረገው ነገር የለም እኮ ሲያስጠላ ግማታ አይበላ እንጀራ ጀራ ያስበላኝ ማለት ነው። የናሆም የተባለው ማለት ነው። ላይክ አይ ቲንክ ልጅቷ ምናዝሬት ነው የምትባለው። ግን ደግሞ ልጅቷ በጣም በደው የልጅቷን ጸባይ ማለት ነው በመልክም አትመሳሰለው። ላይክ ደም የላትም ማለት ነው። ደንግባት የላትም። ናይጄሪያ ነው የምትመስለው። ነልኳ ናይጄሪያ ነው የምትመስለው። ደምም የላትም። የሆነ በቃ አላ ደንግባት አለ አይደል? እሷ ደንግባት የላትም። ግን ወንድሟ በጣም ደንግባት አለው። ላይክ ቆንጆ ነው ምናምን ላይክ ጠባዩም ቆንጆ ነው። ላይክ ትህትናም አለው ትንሽ። እሷ ትህትና የላትም። ለሰው ክብር የላትም ምንም ነገር። በቃ ላይክ አህያ ናት ማለት ነው። አህያ ላይክ በቃ ዶንኪ ማለት ነው። እኔ ከዛ ልጅቷ ምን ፈልጋ እንደሆነ ግራ ገባኝ ማለት ነው። ከኋላ የምትከተለኝ ግን በጣም ምቀኛ ቅናታም ናት። በጣም ቅናታም ማለት ነው። ለዛ ነው ሁሌ የምትከተለኝ ብዬ ሄድኩበት ማለት ነው። እሷ ለራሷ ምንም አላደረገችው እኮ በጣም ስስታም ናት። በቃ የሆነ ልጥፍ ማለት በቃ የሆነ ልጅ ነበረና ደግሞ ከዛ እሱ ምን ቢሆን ጥሩ ማለት ነው የእሷ ሆነ በቃ ሁሉንም እኔ ፍቅረኛ በይዝ የእሷ ነው ባይደው የእሷ ዘመድ ናቸው። የእሷ ሀገር ልጆች ናቸው። የእሷ ናቸው በቃ እሷ ናቸው ማለት ነው። ባይደው ናሆም ነበር እኮ እኔ ሊቢያ ላይ የጣለኝ ማለት ባይደው በኡጋንዳ አድርጌ ነበረ። ግን እሱ ነበረ በውስጥ ከሰው ጋር ስራ እንትን አድርጎ ማለት ነው ሊቢያ ላይ የጣለኝ ማለት ነው። ከዛም እሱን ዳዛ አድርጎ ደግሞ እሷ ተከትላይ ማለት ነው። እሷ ከኔ በፊት ነበር የቤደችው ማለት ነው። ከዛ ዛው ጠብቀኝ ማለት ነው። አስቡት የሚሰሩትን ነገር ላይ ማለት ነው። ሰማች በሆነ መንገድ ማለት እኔ የኔን ነገር ማለት ነው ያኔ ወደዚህ ሲመጣ የኔን አሁን እጅ እንዳለበት አውቃለሁ። እሱ በየትኛውም ቦታ ይከታተለኛል አይነው አውቃለሁ እና ናውቆት ማለት ነው። ከዛም የሆነች ልጅ ነበር ስማኩ እሱ ተላለፈ የሀበሻ እንትን ላይ ማለት ነው። የሚደበቅ ነገር የለም ማለት ነው። ከዛ ወዶች አስቡትማ እሱ እንደዛ አድርጎ ደግሞ እሷ በጣም ነው የሚገርመው ማለት ነው። ልጆቹ ባይደው ሶስቶቹም ቡዳዎች ናቸው። ግን በጣም ከባድ ነው ባይደው ማለት ነው። ትንሽ ፈርስ ትሻላለች ባይደው ትንሽ እንትኑን አይተሽ ግን ሁሉም አንድ ናቸው ማለት ነው። አንደን ወደች ልነግራችሁ የምፈልገው ነገር ማለት ነው። ይሄ ምንድነው የሚባለው? ይሄ ልጅቷን እግዚአብሔር እኮ በምን መንገድ እንደማመልጣት ግራ ገባኝ ማለት ነው። ቤት በኩል ላመልጣት ደግሞ በጣም ክፉ ከራ ከትሽ በላይ እኔ ነኝ የሚሻለው። ከቤተሰቦች በላይ እኔ ነኝ የሚሻለው። ምን ልታደርግልኝ ብላ ነው ዋሽሎ ከዛ ማለት ነው። ሺዝ ክሬዚ ሾርሙጣ ደግሞ እኮ እነሱ ምን ያስባል መሰለች? እሷ በተለይ ሁሌ ነው የምታለቅሰው። በቃ ካክስቷ ልጅ ጋር ላይክ ባልና ሚስት ሆኑ ማለት ነው። መጨረሻ ላይ ማለት ነው ላይክ እንደ ኖርማሊ ቤተሰብ አንድ ላይ ነበሩ። ከዛማ
ባልና ሚስቱ አደረጋት ማለት ነው። ላትሆንም ትችላለች። ባይዘው ያክስቱ ልጅ ነው ያክስት ልጅ ነው ተባለ ማለት ነው። ግን ደግሞ ላይክ በቃ አንድ ሆነ ላል ካሁን በኋላ ምናምን እያላት ነው። እዚህ ስራ ላይ አታምንም ባለው እና ሻይ ቤት ውስጥ እየተዳረኩኝ ነበር የምሰራው ማለት ነው። ሰው ደግሞ ስራ የሚወደውን ሰው የሆነ ነገር የሆነ ይሳካለታል። እግዚአብሔር ነው ያንቺው ከዛ ማለት ነው። ከዛ እነሱ የሚያስቡት በቃ መሸርመጥ ላይክ እሷ በተለይ ማለት ነው ከመሸርመጥ ውጭ በቃ ሌላ ስራ የሚሰራም ለምን አይመስላትም ማለት ነው። ልጅቷ በቃ ጭንቅላቷ አይደለም ዋይ ምን እንትን እንደሚሆን ማለት ነው። እንደዛ ብቻ ነው የሚያስቡት። በቃ በዛ ብቻ ነው የሚተማመኑት። በእንትናቸው በቃቸው ነው የሚተማመኑት። እንደን ውዶቼ ማለት ነው እንደን ችካየ ማለት ነው። ችክ አትበይና ማለት ነው። አንቺ ያንቺን ጋንን ማለት ከዛ እሷ ላይ ሰይጣንን ምናምን ያለች ነበር። በቃ ሰልጥነናል ምናምን ያለች ነበር። ከድሮም ሰይጣን ነበረች እንጂ እሷ ላይክ ፊቷ ላይ አለ እኮ በቃ የሰይጣን ፊት ይታያል፣ ይታወቃል እኮ ጀልፋዕ ያለች ናይጄሪያዊ ማለት ነው እሷ ማለት ነው። ከዛ ሰልጥነናል ምናምን ትላለች። ምቀኛ ናት። ምቀኛ የምንድነው የወንድሟን ነገር ሁሉ ወደ ራሷ መቀየር የምትፈልገው በቃ እኔ ከወንድሟ በላይ ማለት ነው ያፈቀርኩት ከወንድሟ በላይ ማለት ነው። ድሮ ነው የነገርኳቸዋለሁ ከሱ በላይ እሷን እንድወዳትና እሷን እንደምወዳት ልታስመስል ነው ባይደው የነገር መስጠት ማለት ነው። እንደም በጣም ይገርማል ሴቶች እንዴ እኔ ሴት በምንድነው ደግሞ እኮ በጣም ማተመቸኝ እሱን የምትመስል ብትሆን ኖሮ እኮ ላይክ ትመቸኝ ነበረች። አይስወርቱ ጋር በቃ እሱን የምትመስል ላይክ እንደሱ ሰውን የምታዝናና የምታስቅ የምትጫወት ትንሽ ለሰው ክብር ያላት ምናምን ድርቅ ያለች እና ጎበዝ ብትሆን ኖሮ ማለት ነው ትመቸኝ ነበረች። እቻማ በቃ ሁሌም ሰው መስደብ ከማለት ውጭ ሚጥም ነገር ነው ያላችሁ ማለት ነው። ከዛ ማወዶች እኔን አቀባጥርኝ እኔን አሽቆላምጥልኝ በቃ ላይክ እንደ ልጅሽ አቀባጥርልኝ አለችኝ። ልጅም እኮ ማያቀባጥር ብዙ ሰው አለ ማለት ነው። እንዴ ጣለብኝ ምንድነው የጣለብኝ? እችንም አንድ በእንደዛ አይነት መልኩ አልፋታትም፣ ግን በምን መልኩ ልፋታት ምናምን ብዬ ማለት ነው። በቃ እስኪ ሰለቻት ድረስ ዝል ይሁን ምናምን ብዬ ማለት ነው። ሰለቻቸው ይሆናል ምናምን ያልኩኝ ማለት ነው። ችግር የለውም እኛ ጋር ሆኜ አረ እነሱ እኮ ለምን መሰላችሁ ማለት ነው የሆነ በምን መንገድ የሆነ ነገር እንዳይገጥመኝና እንዳይሳካልኝ ብሎ እኮ ነው እነሱ ማለት ነው እኔ ጋር እኛ ጋር ሆኜ ምናምን የሚሉ እንጂ ወደኝ ምናምን አይደለም ማለት ነው። ይገርማል ግን እግዚአብሔር ግን እኔ እኮ ሰው በማወቅ ማለት ነው በጣም እስከ ጥግ ድረስ ነኝ ማለት ነው። ባይደወይ በተለይ እንትን ካገለለ ምቀኛ ማለት ነው። አፍሪካ ነው ባይደወይ እሷ $100 አገኘች ማለት ሀብታም ሆነች ማለት ነው። ከዛ ምን ታደርጋለች? ሊቢያ መዲና ላይ ነው የነበርነው ባይደወይ ከዛ ምንድን ነው የምታደርጉ መሰላችሁ? በቃ ልጥፍ ውጥፍ ማለት ነው። አሁን ኔዘርላንዳዊ ነኝ የምትል ይሆናል እኮ አይስወርቱ ጋር ግን ደግሞ እኮ እሷ ኔዘርላንዳዊ አይደለችም። እኔ እኮ ሲጀመር ሆላንድ እንጂ ኔዘርላንድ የሚባል እኮ አይመስለኝም ነበር። በቃ ወደ ኋላ ልመለስ ነው ኔዘርላንድ ከሆነ እሷማ ኔዘርላንዳዊ ነኝ ልትል ነው። አሁን ደግሞ በዛው ልትጠልጥፍብኝ ነው እቺ ሰይጣን ምናምን ብዬ ግን እኔ ለኤክሴ ምናምን ጠልቼው አይደለም። ኤክሴ ነው ፕሮብሌም። እሱንማ እንነጋገር እንችላለን። ምክንያቱ ምን መሰላችሁ ትንሽ ልብ ያለው ሰው ማለት ነው ተግባብተም እንኳን ተሰዳድበው እንኳን ችግር መፍታት ትችላለህ ማለት ነው። ከእንደነዛ አይነት ጅል የሆኑ ጅቦች ጋር ግን በምን አይነት መንገዱ ልትፈታቸው ትችላለህ? በምን አይነት መንገዱ ልትፈታቸው አትችልም ማለት ነው።
እንደነ ውዶች ልነግራችሁ የምፈልገው ነገር ማለት ነው ልጅቷ እንድትፋታኝ ነው የምፈልገው። ተስፋ እዚህ ያለችው ደግሞ እኔ በጣም የሚያስጠላኝ ስሞች ልንገራቸው ማለት ነው። ናዝሬት፣ ሩታ፣ ሩፍታ የሀበሻ ስም ማለት ነው። ሩፍታ፣ ናዝሬት፣ ሩታ፣ ሩፍታ፣ ዙፋን፣ ፈሩዝ፣ አዜብ የሚያስጠላኝ ስሞች ማለት ነው። ሌላ ለሰው ማለት ነው ይጨመርላችኋል ማለት ነው። የሚያስጠላኝ ሀበሻ ስሞች ማለት ነው። እንትን በጣም የሚጠላቸውን ሴቶች ማለት ነው የሚወጡበት ማለት ነው። መርሃዊት ላይክ በግናት እሷም መርሃዊት የሚባል ሰውም አልወድም ማለት ነው። ግን ደግሞ አንዳቸውም የሀበሻ ስም አንስታችሁ ማለት ነው እኔን ማናድ ማርታ በጣም ነው የምጠላው። ባይዘው ማርታ ነው። ጽጌ ባይዘው እቺ የነበረችው ጽጌም አይደለችም መሰለኝ። አይ ቲንክ ስሟ ግን ቀይራው ነው መሰለኝ። ከዛ ባይዘው ጽጌ ምንም እኮ ችግር አልነበራትም። የሆነ የራሷ ጅል ናት እንጂ እኮ ማርታ ናት እንጂ ችግር የነበራት እዚህ የነበረች እዚህ ያዩት ማለት ነው። እዚህ ስዊዘርላንድ ነበር። ሸታታ ማለት ነው። ስወርቱ ጋር በቃ ከነ እንትሩ ቶሌት ነው የሚሸተው ቤቱ ከነሱ ጋር መኖር ወይኔ አይስ ወርቱ ጋር ተከፍሎላችሁላት ትኖርም ነበር ከነሱ ጋር ማለት ነው። እንደ ወዶች ልነግራችሁ የምፈልገውን ነገር ማለት ነው ለዛ ብለን ማለት ነው የሀበሻ ወንዶች ምናምን ሲል ማለት ሴቶችም ለኔ ምን ብርቅ አይደለም ማለት ነው። ታስለስታን ማለት ነው። እናንተ ማለት የሚያስገባኝ ነገር የለም። ታሳ አሜሪካን ጎ አንደን ወዶች ልነግራችሁ የምፈልገው ነገር ነው። ናዝሬት የተባልሽው ነው ውሻ፣ አንቺ ጅል ማለት ነው። አንቺ ጠማማ፣ አንቺ የተጣልሽ ማለት ነው። አንቺ ከበሮ ሸርሙጣ ዴይሊ የምትወጣ እንሱ እኮ ዴይሊ ሸርሙጣ አለው እኮ ዴይሊ ማለት ነው። ምን ሊያደርጉት አይባል አላውቅም ማለት ነው። አንደን ማለት ነው ያቺ ውሻ ያቺ ምንድነው የምታደርገው አላውቅም ማለት ነው። ቅማጣም ማለት ነው። ቆንዳፍ ትግሬ ነው ብላ ነው የምትሳደበው ደግሞ እሷ ቆንዳፍ አጋመ። ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ሽካ የተባልሽው ልጅ ባንቺ አህያ ማለት ነው። አንቺ ተጥለሽ የተገኘሽው ማለት ነው። አንቺ ቆሻሻ ልጅ ከጭንቅላት ይውረድ። And then bye bye guys.